በጣም ብዙ ጊዜ እንደውም ልንገራችሁ በዚህ ዘመን የብዙ ምዕመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በሆነ በወሩ ከስራ ተባረርኩ፣ እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባርካቸውም? እግዚአብሔር ጾም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነ ይሁን ባርኮኝ ቤቴን እንደዚህ። ያጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል። ነፍሳቸውን አይፈልገው፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም ለመዋረድም ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ታውቃላችሁ አይደል? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻችሁ። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድ ካድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። ድናለሁ ብቻ ብላችሁ ከሄዳችሁ እንዴ ሳትድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየውስ? ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተን ምዕመናን እና ያልኩት ካለ ሸልማል። ይችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንዲሁ እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብን እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል እንዴ? አበው እኮ ደቂቀ እመ የተባአሱ በእንቲ አየ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው በእኛ ተገብቶ ማለት። ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያበክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያለ። ዕቀቡ ርእሰክሙ ወኢታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ። በመብላት በመጠጣት ያለ መጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ።
የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው ለራስ ማሰብ ነው። ነፍሱን ተውት፣ ቢያንስ እንኳን ለእንጀራችሁ። በጣም ይደንቀኛል እውነት በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም ዙሮ ፖለቲካስ ቢሆን አይነገረው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከሷ ለምንድን ነው ወደ እሷ የምንጠጋው? በሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል